አማኑኤልሃ ምስጢረ ዘአይምሮነ ወልቦናነ ፈተለ ማእከለ ምሴት ጎጃም ደብረ ኤልያስ ተተክለ አማኑኤልሃ አማኑኤልሃ አማኑ ምስጢረ ቅኔ እሺ አማኑኤል እሺ አማኑኤል ምስጢረ ቅኔ አምላክ ዘልብ ዘአይምሮነ ወልቦናነ ፈተለ ማእከለ ምሴት ጎጃም ደብረ ኤልያስ ተተክለ ምን ማለት ነው? አይምሮና ልቦናችንን ያጋመደ ማለት የገመደ አማኑኤል ማነው? ክርስቶስ ምስጢረ ቅኔ በምሸት ጎጃም መካከል በዚህ በምሸት ጎጃም መካከል ደብረ ኤልያስ ተተከለ። ደግሞ ደብረ ኤልያስ እሺ ምስጢረ ቅኔ ክርስቶስ ምስጢረ ቅኔ ክርስቶስ አማኑኤል ዘልቦናነ ፈተለ ማእከለ ምሴት ጎጃም ደብረ ኤልያስ ተተክለ እሱ ላይ ማእከለ ምሴት ጎጃም ማን ነው የሚመሰለው? ምሸት ወርቅ ጎጃም ሰም ለማድረግ ማለት በዚያ መካከል ከደብረ ኤልያስ ተተከለ ነው። ጥሩ ነው። ሌላው ጊዜ ምስፍናሁ ለናዳብ ርደተ ጊዜ ምስፍናሁ ለናዳብ ብርተ ጊዜ ምስፍናሁ ለናዳብ ርደተ ጳራቅሊጦስ ክብር ርደተ ጳራቅሊጦስ ሰብ ትትከፈል ቤተ ክርስቲያን በጳርቴ ወዘር ጊዜ ምስፍናሁ ለናዳብ ልሳነ ናዳብ እግዚ ትትከፈል ቤተ ክርስቲያን በጳርቴ ወዘር። እሺ ፍቺው እንዴት ነው? በገዢ መንፈስ ቅዱስ የመንፈስ ቅዱስ ልሳነ ቋንቋ የመንፈስ ቅዱስ ግዛት ማለት ነው። እንትን በአስተዳደር ጊዜ ቤተክርስቲያን በዘርና በቋንቋ ትከፈላለች። ቆይ ጊዜ መስፈናሁ ለናዳብ ልሳነ ናዳብ ማን ነው የሚመሰለው? እዚህ ልሳንና ምስፍና ሁሉም ዘርፍ ያዝ አይደለ? አንዱን ሰም ላደረገው ማለት ነው። ግዛትም ለሱ ነው። በዛ ዝም ብለህ ውስጥ ላይ ጊዜ ምስፍናሁ ላይ መስፍናሁ ውስጥ ላይ ብታመጣው ነው የሚሻል። እዚያው የመስፍናሁ ለናዳብ መስፍና አሐዱ ጊዜ ነው። አዎ መስፍና አሐዱ ጊዜ በለው ወደዛ። ጊዜ መስፍናሁ ለናዳብ መስፍና አሐዱ እግዚ ትትከፈል ቤተ ክርስቲያን በጳርቴ ወዘር። እሱ ጥሩ ነው አማርኛው። ቤተ ክርስቲያን ትከፈላለች ብለህሳ ምን ለማለት ነው? በእነዚያ ትማራለች ማለት ነው? አዎ ያው በየቋንቋው በዚያ ደግሞ ለማስተማር ማለት ነው። የሐዋርያት ልቦና ቤተ ክርስቲያን ነበረ የምትባል የነበረ ልበ ጴጥሮስ ቤተ ክርስቲያን ነበረ የሚል የነበረ ከዚህ ላይ ትትከፈል በዘር ዘር
ህብር የቻለ ነው። ዘሩ፣ ቋንቋው፣ ምስጢሩ፣ መንፈስ ቅዱስ ዘር ነው ባለ የሚዘሩት እና አሁን የምትለው ልበ ጴጥሮስ ቤተክርስቲያን ትትከፈል በዘር ነው ማለት ወደዛ። እሺ ትትከፈል ልበ ጴጥሮስ ቤተክርስቲያን ትትከፈል በዘር። ጊዜ ምስፍናሁ ለናዳብ መስፍና አሃዱ እግዚእ ትትከፈል መስፍና አሃዱ እግዚእ ልበ ጴጥሮስ ቤተክርስቲያን ትትከፈል በዘር። ሌላው ተወዲወ እሳት ዘናዳብ ብርተ ዘሙሴ ቆርኔሌ ለመንፈስ ቅዱስ ናዳብ ርዴቱ ተዋህዶ ስጋ ምሳሌ። ጥሩ ተወዲወ እሳት ዘናዳብ ብርተ ዘሙሴ ቆርኔሌ ብርተ ዘሙሴ ቆርኔሌ ለመንፈስ ቅዱስ ናዳብ ርዴቱ ተዋህዶ ስጋ ምሳሌ። እስቲ ትርጓሜው የሙሴ መታጠቂያ ብረት መንፈስ ቅዱስ የመንፈስ ቅዱስ እሳት መግባት ለመንፈስ ቅዱስ መውረድ ተዋህዶ ምሳሌ ነው። ተዋህዶ ምሳሌ ነው። ተዋህዶና ምሳሌ እንትን ርዴቱ አለ። እንትን ተዋህዶና ርዴቱ ለመንፈስ ቅዱስ ናዳብ ርዴቱ ተዋህዶ ስጋ ምሳሌ። እንደዛ ነው። ጥሩ ነው። መልሰው ጊዜ ተወዲወ እሳት ዘናዳብ ብርተ ዘሙሴ ቆርኔሌ ለመንፈስ ቅዱስ ናዳብ ርዴቱ ተዋህዶ ስጋ ምሳሌ። ሌላ ጳራቅሊጦስ ምግብ ሐዋርያት እምልብ በእሳት አምጣነ በሰለ ጳራቅሊጦስ ምግብ ለዘይሴሰይዎ ለረሃብ አይምሮ ከርሰ ሐዋርያት ርሁብ። ጳራቅሊጦስ ምግብ ሐዋርያት እምልብ በእሳት አምጣነ በሰለ ጳራቅሊጦስ ምግብ ለዘይሴሰይዎ ለረሃብ አይምሮ ከርሰ ሐዋርያት ርሁብ። እሺ ፍቺው እንዴት ነው? ጳራቅሊጦስ ምግብ ከልብ የሐዋርያት ምግብ ነው። ጳራቅሊጦስ ምግብ በእሳት በስሏልና ለራብ ለሚበላው የተራበ የሆነ የሐዋርያት ከሆድ አይምሮ ለራብ የሚበላው የሆነ ይህ ለዚህ በእሳት በስሏልና ለሐዋርያት ከልብ ምግብ ነው። ለዘይሴሰይዎ ለራቡ ማለት ነው። ለራቡ የሚበላው የሆነ አቋይም ለዘይሴሰይዎ ረሃብ ብለህ ከርሰ ሐዋርያት እንዲያ ሲልስ ይሰብራል። ለዘይሴሰይዎ ረሃብ ለረሃብ የሚመገበው። እሺ ቆይማ ለዘይሴሰይዎ ረሃብ ከርሰ ሐዋርያት ርሁብ ነው። ርሁብ ለዛ ሆን ለእንግዲያስ ለዘይሴሰይዎ ረሃብ ብትለው ነው ጥሩ። ረሃብ ላይ ታወጣዋለህ። እሺ ለዘይሴሰይዎ ረሃብ አይምሮ ከርሰ ሐዋርያት ርሁብ። እና አይምሮና ከርስ ማን ነው የሚመሰል? እሱ ላይ አይምሮና ከርስ ወርቅ አይደለ? በሆዳቸው አለ እውቀቱ የተሞላ በጭንቅላታቸው ስለሆነ ያው እሱን ሰማርጌ ነው። እንትን ነው የምታደርገው። ረሃብንና አይምሮን ነው። ለረሃብ እውቀት የሚመገበው ያ የሐዋርያት ልብ ራብተኛ ለዚያ ነው የምትለው። ወደዚህ ነው የምትመስለው። ደግሞ ከዚያ ደግሞ መጀመሪያው ላይ
ጰራቅሊጦስ ምግብ ሐዋርያትም ልብ። ይሄ ደግሞ ኳኛ ሆኖብሃል። ምግብና ልብ ገባ ልመስለው አይደለም። ይሄ እምልብ ነው። ባትመስለውም ጰራቅሊጦስ ምግብ ያለውና እዛም ልብ አለ ነው። ይሄ ኳኛ ነው የሚባል ምግብ ናዳብ ነው ማለት አዘዋውረው ወደ ወዲህ። እሺ እሺ። ከታች ደግሞ ሌላ ጋር ስመስለው እንትን እዚያ ደግሞ ዜማ ልኩ እንትን ይላል። ማንን መስልሃል? በእሳት አምጣነ በሰለ ጰራቅሊጦስ ምግብ እና እኮ አሁንም እኮ ያው ነው። ምግብ ናዳብ እኮ ነው። ጰራቅሊጦስ እኮ ነው። ናዳብ እኮ የሱ ስም ነው፣ ሌላ አይደለም። ከላይ ሌላ ጋር መስዬ ስሙን ቀይሬ ታች ደግሞ በሌላ ስም ሲሆን አልተቀየረም። ይኸውልህ በእሳት አምጣነ በሰለ ጰራቅሊጦስ ምግብ በእሳት በስሏል እናድል ያልኸው። ይሄም እኮ መንፈስ ቅዱስ ምግብ ከልብ ምግብ ነው፣ የሐዋርያት ምግብ ነው እኮ ከልብ የሐዋርያት ምግብ ነው። ምግብ ናዳብ ምግበ ሐዋርያት እምልብ በእሳት አምጣነ በሰለ ጰራቅሊጦስ ምግብ ለዘይሴሰዮ ረሃበ አይምሮ ከርሰ ሐዋርያት ርሁብ። ሌላው መዋቴ ሥጋ አብየል ወልድ ለእምሐዋርያት አልባስ የተፈልጠ ወኢተሌለየ በረቂቅ መንፈስ አምጣነ በመንፈስ ይመጽ መዋቲ እምድህረ ሞት በነፍስ እምድህረ ሞቱ በነፍስ። መልካም ነው። አንድ ሰው መዋቴ ሥጋ አብየል ወልድ እምሐዋርያት አልባስ ኢተፈልጠ ወኢተሌለየ በቅዱስ መንፈስ አምጣነ በመንፈስ ይመጽ መዋቲ እምድህረ ሞቱ በነፍስ። እስቲ ትርጓሜው ይሄ የአቤል ሥጋ በሥጋ የሞተ ወልድ ከሐዋርያት ወገኖች አልተለየም፣ ፈጽሞ አልተለየም። በዚህ በመንፈስ ማለት በመንፈስ አልተለየም። ሰው ሟች ከሞቱ በኋላ በነፍስ በመንፈስ ይመጣልና። መልሰው ጥሩ ነው። መዋቴ ሥጋ አብየል ወልድ መዋቴ ሥጋ አብየል ወልድ እምሐዋርያት አልባስ ኢተፈልጠ ወኢተሌለየ በቅዱስ መንፈስ አምጣነ በመንፈስ ይመጽ መዋቲ እምድህረ ሞቱ በነፍስ። ሌላው ቃለ ሕይወት ያሰማል። አውሮ ያሰማል። ዋሃብ ደውለህ ነበር? እንትን ጠይቄ ነበር፣ ልደውል ነበረ። ያው እንትን ይሆናሉ ብዬ ነው። ማታ ካለ ነገር ነው። ጠዋትም ማታም ነው። ግልጽ አልሆነልኝም። ለዚያ ነው። በዋናው ደውል። በዋናው ነው መደወል። በዋናው ስልክዎን ቀጥታ ማለት ነው። አዎ፣ ጠዋት መንገር የምትፈልግ ከሆነ በዋናው ደውል። እሺ፣ እርስዎ ይመቸዎታል? ምን ሰዓት ነው የሚመቸው? ይመቻል። ችግር የለም። እሺ፣ ደስ ይለኛል። ኧረ እንደዚህ አወ እሺ፣ አመሰግናለሁ። እሺ፣ ጥሩ። ጰራቅሊጦስ ይኩን ዘሊቀ ካህናት አሐዱ። ጰራቅሊጦስ ይኩን ዘሊቀ ካህናት አሐዱ። አርዲተ ወንጌል አኀው እስመ በምስጢር ተዘምዱ። ጰራቅሊጦስ መልሰው። ጰራቅሊጦስ ይኩን ዘሊቀ ካህናት አሐዱ። አርዲተ ወንጌል አኀው እስመ በምስጢር ተዘምዱ። በጣም ጥሩ። ፍትሐ ውስጤ ጰራቅሊጦስ ከሊቀ ካህናት አንዱ የሆነው
ይበል ሊቀ ካህናት አንድ ያደረገው ከሊቀ ካህናት አንዱ የሆነው ጰራቅሊጦስ የአርዲተ ወንጌል ወንድሞቹ በምስጢር ተዛምደውታልና። ማን ነው ማሰሪያው? ጰራቅሊጦስ ይሁን ያልኸው ምንድነው? ይኩን ይሁን ነው። ምን ይሁን? ሊቀ ካህናት ዘሊቀ ካህናት አሐዱ የሊቀ ካህናት አንደኛ ይሁን ነው። ጰራቅሊጦስ ወይ ዘሐዋርያት አሐዱ ዘለሐዋርያት አሐዱ ለሐዋርያት አንደኛ ይሁን ነው። ጰራቅሊጦስ ይኩን ዘለሐዋርያት አሐዱ በለው። ዘለሐዋርያት አሐዱ አርዲተ ወንጌል እስመ በምስጢር ተዘምዱ አርዲተ ወንጌል እስመ በምስጢር ተዘምዱ ጥሩ ነው። ሌላውን እሺ ጰራቅሊጦስ ነግድ ዘይተከብረ በቤቱ ሰረቀ ልበ ሐዋርያት በሕማም ወሞቱ ጳርጤ ወሜድ ደቂቁ እስመ በሌሊት ተከስቱ ጥሩ ጰራቅሊጦስ ነግድ ዘይተከብረ በቤቱ እንተ ይከብረ በቤቱ እንተ ይከብረ በቤቱ አይልም ተከብረ አይልም። እንተ ይከብረ በቤቱ አዎ እንደዚህ ብሎ ያልተከበረም ብሎ ይፈታል። ሰረቀ ልበ ሐዋርያት በሕማም ወሞቱ ሰረቀ ዘሐዋርያት ምንድነው? የሐዋርያት ልቦና የሐዋርያትን ልብ በሞትና በሕማሙ ሰርቋልና። ሰረቀ ዘሐዋርያት ልብ ይመጣል። ሰረቀ ዘሐዋርያት ሰረቀ በሕማም ወሞቱ ሰረቀ ዘሐዋርያት በሕማም ወሞቱ ጳርጤ ወሜድ ደቂቁ እስመ በሌሊት ተከስቱ እስቲ ተርጉመው ፍቹን። እሺ ጰራቅሊጦስ ነጋዴ የሆነ ጰራቅሊጦስ በቤቱ አልተከበረም። አይ በቤቱ ያልተከበረ የሆነ ነጋዴ ጰራቅሊጦስ ወደዚህ ማሰሪያው እንደ በቤቱ ያልተከበረ የሆነ ነጋዴ ጰራቅሊጦስ ሰረቀ ዘሐዋርያት በሕማም ወሞቱ በሞቱ የሐዋርያትን ልቦና ሰረቀ። ጳርጤ ወሜድ ደቂቁ እስመ በሌሊት ተከስቱ ጳርጤና ወሜድ ልጆቹ የሆኑ በሌሊት ተከስተዋልና ወይም ታይተዋልና። ጥሩ ነው። እሺ መልሰው። ጰራቅሊጦስ ነግድ እንተ ይከብረ በቤቱ ሰረቀ ሐዋርያት በሕማም ወሞቱ ሰረቀ ዘሐዋርያት በሕማም ወሞቱ ጳርጤ ወሜድ ደቂቁ እስመ በሌሊት ተከስቱ። ቃልዮት ያሰማል አብሮ ያሰማል። እሺ ቀጥል። ሄሎ የነታ አቤት። ሰላም ዋሉ። እግዚአብሔር ይመስገን።
እሺ ቃለ ሕይወት ያሰማልን። እኔ እንኳ ጀማሪ ነኝ፣ ገና ልጀምር ነው። እሺ ንገር እንጂ እናሞክር። ጴጥሮስ እሺ ጴጥሮስ ይብል እበል ህብስተ ሳልየም ስቅለተ ጴጥሮስ ይብል እበል ህብስተ ሳልየም ስቅለተ በከመ ሐማ ማስያስ አምጣነ ረከበ ግብተ ጴጥሮስ ይብል እበል ህብስተ ሳልየም ስቅለተ አምጣነ በከመ ሐማ ማስያስ በከመ ሐማ ማስያስ አምጣነ ረከበ ግብተ። እሺ ጴጥሮስ ይብል ትርጓሜው እንዴት ነው? ጴጥሮስ ይብል ጴጥሮስ ይላል እበል ህብስተ ሳልየም ስቅለተ የሳሌም ንጉሥ እንጀራ ስቅለትን እበላለሁ ይላል። በከመ ሐማ ማስያስ አምጣነ ረከበ ግብተ እንደ ሐማና እንደ ማስያስ በከመ አምጣነ ረከበ ግብተ በድንገት አግኝቷልና እበላለሁ ይላል። ማስያስን ከሐማ ጋር አታጫፍረው። በከመ ሐማ ዘመድ ነው ማለት። በከመ ሐማ ዘመድ። አዎ አምጣነ ረከበ ግብተ። ሐማ እንግዲህ በኃጢአቱ ስለተሰቀለ ጌታ ንጹሕ ነው እንጂ እንደዚያ ወንጀለኛ አይደለም ማለት ነው። ፍጡር ጋር አይሆንም። እሺ ጴጥሮስ ይብል ጥሩ ነው። ጥሩ ቅን የመጣ ጴጥሮስ ይብል መልሰው። ጴጥሮስ ይብል እበል ህብስተ ሳልየም ስቅለተ በከመ ሐማ ዘመድ አምጣነ ረከበ ግብተ። ሌላው እሺ ቃለ ሕይወት ያሰማልን። ዛሬ ነው የምትጀምር? አዎ ገና ዛሬ ነው። ማነው የምትባል? ኤርሚያስ። በጣም ጥሩ በጣም ጥሩ። ተመዝግበሃል? ገና እምቢ ብሎኝ ዛሬ ነው የሰራልኝ። እመዘገባለሁ። እሺ እሺ ኔታ ቀጥል በል። እሺ እንዴት አመሽ ኔታ? እግዚአብሔር ይመስገን። ፍቁረ መንፈስ ጴጥሮስ በጽባህ ተለአለ እስመ ሰትየ እንበለ መብል ስትየ ጰራቅሊጦስ ወንጌለ። እስቲ መልሰው። ስኩረ መንፈስ ጴጥሮስ በጽባህ ጉሳተ ልቡ ተለአለ። ጉሳቴ ልቡ ጉሳአተ ልቡ ተሌለ እስመ ሰትየ እንበለ መብል ስትየ ጰራቅሊጦስ ወንጌለ። እስቲ ፍታው። መንፈሱ የሰከረ የሆነ ጴጥሮስ የልቡ ማግሳት ወይም መናገር ከፍ ከፍ አለ። ያለ መብል ወይም ያለ እንጀራ ጰራቅሊጦስ መጠጥ ወንጌልን ጠጥቷልና። እሺ መልሰው። ይኸውልህ እዛ ላይ እስመ ሰትየ እንበለ መብል ያልኸው እንበለ መብል ይሰብራል። እንበለ ምግብ ነው ማለት ስድስት ሆኖብሃል። እንበለ ምግብ ብለህ አሳጥረው። ደግሞ የጰራቅሊጦስ ያልኸውም ረዝሟል። የሰያፉ ወንጌለ ሶስቱ የሰባቱ ሰያፍ አይቀበልም። ስትየ መንፈስ ቅዱስ ወንጌለ ነው ማለት። እስመ ሰትየ እንበለ ምግብ ስትየ መንፈስ ቅዱስ ወንጌለ። መልሰው በል። ስኩረ መንፈስ ጴጥሮስ በጽባህ ጉሳተ ልቡ ተለአለ እስመ ሰትየ እንበለ ምግብ ስትየ መንፈስ ቅዱስ ወንጌለ።
ጥሩ ቅኔ በጣም ደንበኛ ነው። ሌላው እሺ ቀለም ጼዳ ያሬድ ቤቴል አስቆቀወት ኃይለ ሶክ ልዮን እስመምጥቃ በቆለ ሆይ ጥሩ ቅኔ በጣም ጥሩ። ቀለም ጼዳ ያሬድ ቤቴል አስቆቀወት ኃይለ ሶክ ቀለም ጼዳ አናበህ ነው። ቀለም ጼዳ ያሬድ ቤቴል ናት። ቀለም ጼዳ ያሬድ አናብቤ ነው ቤቴል ያልኩት። ጥሩ ጥሩ። ቀለም ጼዳ ያሬድ ቤቴል አስቆቀወት ኃይለ እንታስቆቀወት እንተ ይጨመርሽ እንዳያጥር ነው። ጥሩ ነው። ቀለም ጼዳ ያሬድ ቤቴል እንታስቆቀወት ኃይለ ጥቃ በቆለ እስቲ ፍታው። ጥሩ ቅኔ የያሬድ ቤተክርስቲያን የሆነች የያሬድ ቀለም ጼዳ ወይም ቁልቋል የሆነች የያሬድ ቤተክርስቲያን አዎ በኃይለኛው ያለቀሰች ናት። ያለቀሰች ናት። ሶክ ሊሆን ከጥጓ በቅሏልና። ጥሩ ነው። በጣም ጥሩ ቅኔ፣ በጣም የሌለ ቅኔ፣ የመምህር ቅኔ ነው የምታደርገው። ቀለም ጼዳ ያሬድ ቤቴል ቀለም ጼዳ ያሬድ ቤቴል እንታስቆቀወት ቀለም ጼዳ አንድ ላይ አናበብ ቀለም ጼዳ ያሬድ አንድ ላይ ቀለም ጼዳ ያሬድ ቤቴል እንታስቆቀወት ኃይለ ሶክ ልዮን እስመ በጥቃሃ በለ ሀ እሺ ተሳቢ። ሌላውን ለዘቦ ዘያሬድ ወዘ ዮሐንስ ልባዌ ግብረ ጰራቅሊጦስ ጥበብ ወግብረ ጰራቅሊጦስ ድንቃዌ ጥሩ። ለዘቦ ዘያሬድ ወዘ ዮሐንስ ግብረ ጰራቅሊጦስ ጥበብ ወግብረ ጰራቅሊጦስ ድንቃዌ ፍታ ውስጤ ፍቹን ፍታው። የያሬድና የዮሐንስ ልብ ላለው የመንፈስ ቅዱስ ጥበብ ነው። የመንፈስ የያሬድና የዮሐንስ ልብ ላለው የመንፈስ ቅዱስ ስራ ጥበብ ነው። የመንፈስ ቅዱስ ስራም ደግሞ ድንቁርና ነው። እንዴት ነው? የዚያ ስራ ጥበብ ነው፣ የመንፈስ ቅዱስ ድንቁርና ነው ለማለት ለቅያሬው ማለት መንፈስ ቅዱስን በመንፈስ ቅዱስ ነው ለሚመረምሩ ለነ ዮሐንስ አፈወርቅ አይነቶች ጥበብ ነው። ለናሪዮስ ደግሞ ድንቁርና ያደነቁራቸዋል። ጥሩ ነው፣ ድንቁርና ይሆናቸዋል። አንተ ታላቅ ሰው ነህ በጣም እንደው ወደ መጽሐፉ ጠለቅ ብለህ ታነባለህ። መልሰው። በጣም ጥሩ በጣም ጥሩ። እንዲያ ነው የአባቶችን መንገድ ነው አንተ ይዘህ ያለህ። ለዘቦ ዘያሬድ ወዘ ዮሐንስ ልባዌ ግብረ ጰራቅሊጦስ ጥበብ ወግብረ ጰራቅሊጦስ ድንቃዌ ግብረ ጰራቅሊጦስ ግብረ እሱ ላይ እንግዲህ ይኸውልህ ግብረ ጰራቅሊጦስ ጥበበ ጰራቅሊጦስ ግብር ነው። ወደዛ አዘዋውረው ወጥበበ ጰራቅሊጦስ ወጥበበ መንፈስ ልባዊ ያንን ደግሞ እንዳይሰብር ነው እንጂ ቅኔው በጣም ነው። ይህንን ጥበበ ጰራቅሊጦስ ግብር ወጥበበ መንፈስ ልባዊ በለው ወደዛ ድንቃዌ ለዘቦ ዘያሬድ ወዘ ዮሐንስ ልባዊ ጥበበ ጰራቅሊጦስ ግብር ወጥበበ መንፈስ ለድንቃዌ ድንቃዌ። ሌላውን ጥሩ ቅኔ ነው፣ በጣም ጥሩ ነው። ወዘ ዮሐንስ ልባዌ ጥበበ ጰራቅሊጦስ ግብር ወጥበበ መንፈስ ድንቃዌ። ሌላውን ቃለ ሕይወት ያሰማልን። ጨርሻለሁ። እየጨመር እዛ አምላክ የሆነም ነገር እሺ
ሰላም ዋሉ የኔታ። እግዚአብሔር ይመስገን። እንዴት ዋላችሁ? ልንገር። እሺ አይሁድ ሊቃን አክሞሰሱ ላዕለ ሐዋርያት አበይት። አይሁድ ሊቃን አክሞሰሱ ላዕለ ሐዋርያት አበይት እስመ ሐዋርያት ጠፉ በጰራቅሊጦስ ፍኖት። ጥሩ። አይሁድ ሊቃን አክሞሰሱ ላዕለ ሐዋርያት አበይት እስመ ሐዋርያት ጠፉ በጰራቅሊጦስ ፍኖት። እስቲ ፍታው። እሺ፣ ሐዋርያት ሊቃን አለቆች የሚሆኑ አይሁድ እነዚህ አክሞሰሱ ፍግግ አሉ ላዕለ ሐዋርያት አበይት ከፍ ያሉ የሚሆኑ ሐዋርያት በእነዚያ በሐዋርያት ላይ ሳቁባቸው፣ አሾፉባቸው። እሺ ሐዋርያት ጠፉ በጰራቅሊጦስ ፍኖት፣ ጎዳና ወይም መንገድ ጰራቅሊጦስ፣ በዚያ በጎዳና በመንገድ ጰራቅሊጦስ ጠፍተዋልና። ጥሩ ጥሩ ቅኔ ነው። መልሰው። በጣም ጥሩ። አይሁድ ሊቃን አክሞሰሱ ላዕለ ሐዋርያት አበይት እስመ ሐዋርያት ጠፉ በጰራቅሊጦስ ፍኖት። ሌላው እሺ፣ ድህረ ሞተ ጴጥሮስ በሕማመ ልብ ምስጢር። ድህረ ሞተ ጴጥሮስ በሕማመ ልብ ምስጢር ወረደ ምስለ አዝማዲሁ ሀቢሃ ለዘይር ወአስቆቀው ጥቀ አርካኑ ጽመተ ልቡና ክቡር። ሲመልሰው። እሺ፣ ድህረ ሞተ ጴጥሮስ በሕማመ ልብ ምስጢር። ድህረ ሞተ ጴጥሮስ በሕማመ ልብ ምስጢር ወረደ ምስለ አዝማዲሁ ሀቢሃ ለዘይር ወአስቆቀው ጥቀ አርካኑ ወበከዩ። እሺ፣ ወበከዩ ጥቀ አዝማዱ ጽመተ ልቡና ክቡር። ማወየ ልቡና። እሺ ፍታ ውስጥ። እሺ፣ ድህረ ሞተ ጴጥሮስ። ይሄ ጴጥሮስ የሚባል ሰውዬ ከሞተ በኋላ በሕማመ ልብ ምስጢር የልብ ሕማም ምስጢር በዚህ ጴጥሮስ ሰውዬ ከሞተ በኋላ ወረደ ምስለ አዝማዲሁ ሀቢሃ ለዘይር ከዘመዶቹ ጋራ ወደ መቃብር ወደዚያ ወረደ። ወበከዩ ጥቀ አርካኑ ጽማዌ ልቡና ክቡር። የከበረ የሆነ ልቡና የልቡና ድንቁርና ጓደኞቹ እነሱም ወበከዩ ጥቀ ፈጽመው አለቀሱ፣ እጅግ አለቀሱ። አርካኑ እሱ ድንቃውያተ እንትን አርካኑ በብዙ ነው፣ ጽመተ ደግሞ በአንድ ነው። እሺ፣ ድንቃውያተ ልብ ነው ምትል። ድንቃውያተ ልብ ክቡር ነው ምትለው። እዚህ ደግሞ ወረደ ምስለ አዝማዲሁ ሀቢሃ ለዘይር ወደ መቃብር ወረደ ብለህሳ ለወርቁ ምን ልትለው ነው? ወደ መቃብር ወረደ። መቃብር መንፈስ ቅዱስን አርጌ ማለት ነው። መንፈስ ቅዱስን በመቃብር አርጌ ሰም ብቻ ሆነ። ሰም ብቻ ስለሆነ ነው። ጥሩ ነው። ዘይር የሚለው ተው። መንፈስ ቅዱስ ይመጣል። ያው መቃብር እንደሚበላው መንፈስ ቅዱስ ደግሞ ዛሬ አዳፈናቸው ለማለት ያስተባብራል። ተው። እሺ እሺ ኔታ። ድህረ ሞተ ጴጥሮስ በሕማመ ልብ ምስጢር ወረደ ምስለ አዝማዲሁ ሀቢሃ ለዘይር። ሀበ ሜድ ዝሂር በለው። ሀበ ምድር ዘይር። ሀበ ሜድ ወደ ቋንቋ ነው። እሺ፣ ሀበ ሜድ ዘይር ወረደ ምስለ አዝማዲሁ ሀበ ሜድ ዘይር ወበከዩ ጥቀ አርካኑ ልባውያት ድንቃውያተ ልብ ክቡር። ሌላው እሺ ኔታ፣ ግን እንትን ባይሆን ሀቢሃ ለዘይር ያለው ማለት ነው። ሰም ባይሆን ሙያው ማለት ነው። ሀቢሃ ብዬ
ሃን አቃራቢ ለን ቀራቢ ነው እንዲህ ያላረገው ነበር ያሰብኩኝ። እንዴት ነው የሚሆን? ሀቢሃ ለዘይር ሲል ነው ይሆናል። ይሄ አገባብ ነው። ሀቢሃ መንገዲሃ ከማሃ ካለ በደንብ ለአቅራቢ ሁ ተቀራቢ ነው። ሁ አቅራቢ ለተቀራቢ ነው የሚሆነው። ኦኬ፣ ለተቀራቢ ነው። ሀ ያለው ደግሞ አቅራቢ ማለት ነው። አዎ አዎ። እሺ፣ እኔ ታሽ ቃለቤት ያሰማለን። እግዚአብሔር ይስጥልን። አውራ ያሰማል። እሺ፣ እሺ፣ እኔ ታ ቀጥል። ሳይህ ነገር ደህና ነኝ። አይዞህ ሌላ ካላችሁ ንገሩ። መርድ ዘያሬድ መርድ ዘያሬድ ነዳያ አይምሮ ዘኮነ መርድ ዘያሬድ ነዳያ አይምሮ ዘኮነ በመፍጽሐ ምስጢር ይፈጽህ ድንቃዊ ማኒሰ እብነ ድንቅ ነው። መርድ ዘያሬድ ነዳያ አይምሮ ዘኮነ በመፍጽሐ ምስጢር ይፈጽህ ድንቃዊ ማኒሰ እብነ። እሺ ፍታ ውስጥ ይሄ የእውቀት ችግረኛ የሆነ ይሄ የያሬድ ተማሪ ችግረኛ ይህ ደንጋይን ይፈልጣል እየቀጠቀጠ ይሄ ድንቃዊ የማኒ ድንቁርና ደንጋይ ይሄ በመፍጫ በምስጢር ይሄ መዶሻ ይፈጽህ ይቀጠቅጣል። ደሃ ነው አንዳንድ ይሄ ደንጋይ የሚፈልጥ ማለት ነው። ትክክል ነው። ፈጽሐ ምን አለ ነው? ፈጽሐ ገመሰ ሰነጠቀ ይላል። ጥሩ ነው። በመድቅሃም ይላል። ጥሩ ነው። በሁሉም መልሰው በል መርድ ዘያሬድ ነዳያ አይምሮ ዘኮነ በመፍጽሐ ምስጢር ይፈጽህ ድንቃዊ ማኒሰ እብነ። ድንቃዊ ንስጥሮስ እብነ በለው። ድንቃዊ ንስጥሮስ እብነ። ድንቃዊ ንስጥሮስ እብነ። እሺ ሐዋርያተ ወልድ ወድቁ በበማይደሮሙ ዘርህቀ። ሐዋርያተ ወልድ ወድቁ በበማይደሮሙ ዘርህቀ መብረቀ ሰማይ ናዳ በመላዕሌሆሙ ወድቀ። በጣም ጥሩ፣ በጣም ጥሩ። ሐዋርያተ ወልድ ወድቁ በበማይደሮሙ ዘርህቀ መብረቀ ሰማይ ናዳ በመላዕሌሆሙ በረቀ። ፍታ ውስጥ እነዚህ የወልድ ሐዋርያት ሕፃናት በየቤታቸው በዛ ሩቅ የሆነ ቤታቸው በየቤታቸው በዛ በገሊላ አውራጃ ቤታቸው በየቤታቸው ወደቁ። የሰማይ መብረቅ ናዳ በላያቸው ላይ ቢወድቅ ማለት ነው። ጥሩ ነው። እንዲያ ነው ቅኔ ማለት ሰምና ወርቅ ይሄ ነው። እሺ ሐዋርያተ ወልድ ወድቁ በበማይደሮሙ ዘርህቀ። እሷ በበማይደሮሙ ካልሃት ዜማዋ ትረቃለች። በበቤቶሙ ዘርህቀ በል። በበቤቶሙ ዘርህቀ። እሺ እሺ። በበቤቶሙ ዘርህቀ ያው በየሀገሩ ሄደው መስበካቸውን ነው። በየቤታቸው ወደቁ እኮ። ጥሩ ነው። በጣም የሌለ ቅኔ ነው። በበቤቶሙ ዘርህቀ መብረቀ ሰማይ ናዳ በመላዕሌሆሙ ወድቀ። ሌላህን እሺ ሐዋርያተ ወልድ ከልሁ በምድረ ሳሌም አውዶሙ
ሐዋርያተ ወልድ ከልሁ በምድረ ሳሌም አውዶሙ ልሳናት አንህብተ ገሊላ ሀደሮን ላይ ሎሙ ሀደሮን ላይ ሎሙ በወንድስ ባረገው ይቻላል? በሴትም በወንድም ይሆናል። አንህብት ስለሚችል ሀደሩ ላይ ሎሙ ሐዋርያት ከልሁ በምድረ ሳሌም አውዶሙ ልሳናት አንህብተ ገሊላ ሀደሩ ላይ ሎሙ ልሳናት አንህብተ ገሊላ አንህብተ ሴሎ በለው አንህብተ ሴሎ አዎ አንህብተ ሴሎ እንዳይሰብር ብዬ ነው ገሊላ ስትል። እሺ አንህብት 4 ነው እንዴ? አንህብት 3 4 ነው። እሺ ሐዋርያተ ወልድ ከልሁ በምድረ ሳሌም አውዶሙ ልሳናት አንህብተ ሴሎ ሀደሩ ላይ ሎሙ እመዝገቦሙ ናዳብ ድረ ወፁ በለው ችግር የለም። ድረ ወፁ ቀዲሙ እምድህረ ወፁ ቀዲሙ ይቅርታ። ሐዋርያተ ወልድ ከልሁ በምድረ ሳሌም አውዶሙ ልሳናት አንህብተ ሴሎ ሀደሩ ላይ ሎሙ እመዝገቦሙ ናዳብ እምድረ ወፁ ቀዲሙ። እስቲ ፍታው። እነዚህ የገሊላ እና የሳሌም እነዚህ የሐዋርያተ ወልድ የወልድ ሐዋርያት ሕፃናት ጮሁ። በዚህ በአደባባያቸው በምድረ ሳሌም በሳሌም ምድር አደባባያቸው ጮሁ። የሴሎ ውብ ልሳናት ቋንቋዎች በላያቸው ላይ አድረውባቸዋልና ስትልትላል አድረውባቸዋልና ከዚህ አስቀድመው ከወጡ በኋላ ከዚህ ከመዝገባቸው መንፈስ ቅዱስ ናዳብ ከሱ ከወጡ በኋላ ሕፃናት አንህብተ ሴሎ እስመ ሀደሩ ላይ በላያቸው ላይ አድረዋልና ጮሁ። ጥሩ ነው። ጥሩ ቅኔ ነው። አስረጁን መተውህ ነው እንጂ ቅኔው ይሄ ነው። አሁን ነው እኔም የገባኝ። ሀደሩ ላይ ሎሙ ነው አለ ቁመውባቸው ነሳቱ ሁሉ እንዲህ ነው። ስመ መልሰው ሐዋርያተ ወልድ ከልሁ በምድረ ሳሌም አውዶሙ ልሳናት አንህብተ ሴሎ ጥሩ ነው። እድበል አንህብተ ሴሎ እስመ ቆሙ አድረውባቸዋል። እስመ ቆሙ ሐዋርያተ ወልድ ከልሁ በምድረ ሳሌም አውዶሙ ልሳናት አንህብተ ሴሎ እስመ ቆሙ እመዝገቦሙ ናዳብ ወፁ ቀዲሙ። ሌላ እሺ ቃለ ሕይወት ያሰማልኛል። አመሰግናለሁ። አብሮ ያሰማል። ሰፍረውባቸዋልና ነው ቆሙ ብለን። እስመ ቆሙ ይሆናል። በሰውነታቸው በሙሉ ቁመውባቸዋል፣ ሰፍረውባቸዋልና ጮሁ ነው። እሺ ቅድም ያልነገርህ ምንድን ነው? ጥሩ ሰላም እግዚአብሔር ይመስገን። ልሞክር። እሺ ሐዋርያተ ወልድ ወርዘውት በሐሪሰ ጾም ደክሙ። ሐዋርያተ ወልድ ወርዘውት በሐሪሰ ጾም ደክሙ
ያርህቁ ረሃበ ኑፋቄ ውስተ ልብ ቤቶሙ ያርህቁ ረሃበ ኑፋቄ ውስተ ልብ ቤቶሙ እሺ ሐዋርያተ ወልድ ወርዘውት ሐዋርያተ ወልድ ወርዘውት በሐሪሰ ጾም ደክሙ ያርህቁ ያርህቁ ረሃበ ኑፋቄ ውስተ ልብ ቤቶሙ። እሺ እስቲ ፍቺው። እሺ የወልድ ሐዋርያቶች ጎልማሶች ጾምን በማረስ ደከሙ። ጾም ገራይት በማረስ ደከሙ። ጥሩ ያርህቁ ያርህቁ ረሃበ ኑፋቄ ውስተ ልብ ቤቶሙ ከልብ ቤታቸው ረሃብ ኑፋቄን ያርቁ ዘንድ ደከሙ። በጣም ድንቃዌ ብትለው አይሻልም? ድንቁርና ረሃብ። እሺ ረሃበ ድንቃዌ። እሺ ተልብ ቤቶሙ መልሰው ጥሩ ቅኔ። አንተማ የለም እዛፍ ነህ አሁን በጥቂቱ ቀን ሐዋርያተ ወልድ ወርዘውት በሐሪሰ ጾም ደክሙ ያርህቁ ረሃበ ድንቃዌ ውስተ ልብ ቤቶሙ። ሌላውን እሺ እምአብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ እምአብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ በህቡእ አምጣነ አፍቀረ ስዋሬ ወለተ ባእል ሄኖክ እንተወለዳ ብጻተ። ኧረ መልካም ነው በጣም እሺ። እምአብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ ዲበ አብያጺሁ እሺ ላይላ አብያጺሁ ምትለው ላይላ አብያጺሁ ተሃብአ ላይላ አብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ በህቡእ አምጣነ አፍቀረ ስዋሬ ወለተ ባእል ሄኖክ እንተወለዳ በጻተ። እስቲ መልሰው ፍታው ፍቺውን እጾም ነው። የተለጠነ የሆነ የነጎድጓድ ልጅ ከሐዋርያት ጓደኞቹ ተሸሸገ አስቤ ነው። ድንቅ ነው። በህቡእ አምጣነ አፍቀረ ስዋሬ ወለተ ባእል ሄኖክ እንተወለዳ ብጻተ በስዕለት የወለዳት ባለጸጋ ሄኖክ ስዋሬ ወለትን በድብቅ አፍቅሯልና ታምረኛ መርጌታ ነህ። የለም አንተ የቅኔ መምህር ምትሆን አሁን ባጭሩ ክብር ስጥልን ይሁንልኝ ይኩነኒ። እስቲ መልሰው እምአብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ እንዳይሰበር። እሺ ላይለ አብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ ለንባቡ ነው እንጂ ይሆናል መሆኑን ለንባቡ ብዬ ነው ይጎልምስ ብዬ። እሺ ላይለ አብያጺሁ ተሃብአ ወልደ ነጎድጓድ ዘብህተ በህቡእ አምጣነ አፍቀረ ስዋሬ ወለተ ባእል ሄኖክ እንተወለዳ ብጻተ። ሌላውን ቃለ ሕይወት ያሰማል አብሮ ያሰማል። በጣም ታምር ነው። እጹብ ቅኔ ነው በጣም ክብር ስጥልን። ቀጥሎ በሉ አሰፋ ይመች እንደሆን ንገር። ሌሎች ንገሩ።
አይዟችሁ። ሰሎሞን ንገር። ሰላም አመሻችሁ። እግዚአብሔር ይመስገን። የኔ እንኳን አንዲት ናት። ነገ ጨምሬ ለመናገር ፈልጌ ነበር ከታዘዝኩ። እሺ ችግር የለም። ሌላውን ነገማ ትጨምራለህ። በል እሺ። ኖላዊ ጴጥሮስ ተቢለ ጽሩ በለታቲ አጽገበ አይላፍ ህዝበ እስራኤል አባግ። እሺ ኖላዊ ወንጌል ጴጥሮስ ኖላዊ ወንጌል ጴጥሮስ ዘተቢለ ጽሩ ጽሩ ነው። እወ በለታቲ አጽገበ አይላፍ ህዝበ እስራኤል አባግ። እስቲ ፍታው። ሰነፍ ወይም የታከተ የሆነ የወንጌል ጠባቂ የሚባል ጴጥሮስ ወይም እረኛ ጴጥሮስ በአንዲት ዕለት በሺዎች የሚቆጠሩ ህዝበ እስራኤል በጎችን አጠገበ። በዛች በአንዲት ዕለት 3000 እስራኤላውያን አጥምቋል ወይም ክርስቲያን አድርጓልና ነው ምስጢር ያለ ማለት ነው። አይ ምስጢሩ በጣም ከባድ ነው። እስቲ መልሰው። ቆይ ወደዛ አባግ ያልከው ዜማው ትንሽ ረዝሞ ነው እንጂ ደንበኛ ቅኔ ነው። በደንበኛ ቅኔ ኖላዊ ወንጌል ጴጥሮስ በተቢለ ጽሩ እንተ ተቢለ ጽሩ ነው። ጽሩ ምን ብለህ ነው የምትተረጉመው? ታካች ሰነፍ የሆነ ስራ ፈት የሆነ ነው የሚባል ነው። ጥሩ እንተ ተቢለ ጽሩ። እሺ እንተ ተቢለ ጽሩ በለታቲ አጽገበ አይላፍ። ቆይ እሱ ላይ በዕለተ ሀቲ የምትለው ላይ በአንዲት ቀን ብለህ አይደለ? አዎ አንዲት ዕለት አንዲት ቀን። በዛ ሀቲ ዕለት አዘዋውራት እንዳትሰብርብህ። በዛ ሀቲ ዕለት አጽገቦሙ አይሰብርም። ደህና ነው። አረግ ነው። አጽገቦሙ። እሺ አጽገቦሙ አይላፍ ህዝበ እስራኤል አባግ። አይላፍን ተወውና ለህዝበ እስራኤል አባግ ነው። አባጋ ነበር እንጂ አባጋ ህዝብ ወሰብ በለው ወደዚያ አዘዋውረው ስለሚሰብርብህ አይላፍን ተወውና በዛ ሀቲ ዕለት አጽገቦሙ አባጋ ህዝብ ወሰብ በለው። ህዝብ ወሰብ የእነዚያ በጎችን በዛ ሀቲ ዕለት አጽገቦሙ አባጋ ህዝብ ወሰብ የሰዎች በጎችን በአንዲት ቀን አጠገባቸው ብለህ የሰዎች ልቦናን በአንድ ቀን አሳመናቸው ማለት ነው። አባግ ላይ ልቦናዎች ይመጣሉ። እሺ ኖላዊ ወንጌል ጴጥሮስ ተቢለ ጽሩ እንተ ተቢለ ጽሩ በዛቲ ዕለት አጽገቦሙ በዛቲ ዕለት አጽገቦሙ አባጋ ወሰብ ወሰብ። ያ አጽገቦሙ ያልኸው ዜማው ተነሽ ሰያፍ በዚያ ይሆናል። ማርያም እስተ በሚል ነው የሚጮህ። ማርያም እስተ በሚል አጽገቦሙ ብሎ ማርያም እስተ ነው ምልክቱ ነው የምትላቸው። የዚህ ለውጥ ነው ዜማ ልኩ። እሺ ኔታ። እሺ አባጋ ህዘብ ወሰብ ያዛት። ሌላ ቃሎት ያሰማልኝ። አብሮ ያሰማል። ጤና ይስጥልኝ። ይመስገን። ሰላም ኖት? እግዚአብሔር ይመስገን። ሰላም ነህ? አለሁ። አንድ ጉባኤ ቃል ልሞክር ብዬ ነው። እሺ
አርዲተ ጉባኤን እሴሰይ ህብስተ ሀተታ ሰናየ መጋቢ አዲስ ኤልያስ አምጣና አቅረበነየ። በጣም ጥሩ ነው። አርዲተ ጉባኤን እሴሰይ ጉባኤ እናንተ እኛ ተማሪዎች ምግብን ምርምር ምግብን እንብላ እንመገብ መጋቢ ምስጢር ኤልያስ አባታችን አቅርበውልናልና እንመገብ ለማለት ነው። ጥሩ ሰምና ወርቅ። እሺ አርዲተ ጉባኤን እሴሰይ አርዲተ ጉባኤን እሴሰይ እንግዲህ እሴሰይ የሚለው ሰሙ ሲሆን ያው ሰም ነው። ህብስተ ሀተታ ማለት ህብስት ሰም ነው። ሀተታው ደግሞ ወርቅ ነው ማለት ያው ቅኔን እንማማር አባታችን በደንብ እያስተማሩ ነው ለማለት ነው። ጥሩ ነው። በጣም ጥሩ ነው። የሌለ ቅኔ ነው አይደለ? እሺ ይመለስ። ይኸው ነው። ሌላ ልጨምር እንዴ? አርዲተ ጉባኤን እሴሰይ ህብስተ ሀተታ ሰናየ መጋቢ አዲስ ኤልያስ አምጣና አቅረበነየ። ሌላው እሺ ለጊዜው ይሄ ነው እንደ መግቢያ ገና ዛሬ ነው ግሩፕ ውስጥ የገባሁት። እንግዲህ እቀጥላለሁ። እሺ እቀጥላለሁ አባቴ። እሺ መልካም ጊዜ። አይ ጥሩ ቅኔ ነው። በጣም መልካም ቅኔ። በጣም አዎ እከታተላለሁ። እኔ አገባብ ምናምንም መቀጠል እፈልጋለሁ። ምናልባት እንግዲህ የሚመቸውት ከሆነ እንቀጥላለን። በጣም ለቋሚ ተማሪዎች አገባብም እርባ ቀመርም የተለያየ እርባታም የፈለገው ሁሉ እናስቀጥላለን። ውጥ ሳይቀር እናስቀጥላለን። መልካም። እሺ በምን ልግባ ታዲያ? እኔ አሁን ቀጥታ ለማግኘት ቋሚ ለመሆን እና እናጽፍልሃለን ነው? አዎ። እሺ አባቴ አመሰግናለሁ። እሺ ሌሎቹ ልጆች መጽሐፍን ብትፈልግ ትቀጽላለህ። ካገባቡ በላይም ደግሞ እሺ አለ እንደ እሱም ሁሉም ጉባኤ መልካም ጥሩ። በቃ ሞክራለሁ እንግዲህ የቻልኩት። እሺ ግራ ቀኙን እንዲያውም አንድ ጊዜ ይዘው ትወጣለህ። እሺ አባቴ ክብር ይስጥልኝ። ንገሩ ባሉ የምትነግሩ ንገሩ። የምትነግሩ ከሌላችሁ ለነገው ታሪክ ለጀማሪዎች በደንብ እንንገራቸው። የሌላችሁ ከሆነ እንተርክ። ባሉ የሚነግር የለም አይደል? በሉ ወደ ታሪኩ እንሄድ። በሉ ነገ እንግዲህ ያው የወር ታሪካችን የተለመደው የሚያስነግረው እንትን ቅኔ የምትነግሩበት ያው የእመቤታችን በስደቷ ነው። 6 ሁልጊዜም ተደራራቢ ታሪክ አለ። ኤልያስ ማድረጉም አለ፣ ኢሳያስ መቆረጡም አለ፣ እዝራም አለ፣ ቅዱሳት አንስትም አሉ። ዋናው ቋሚ ብለን ምን ይዘው ግን እመቤታችን ስደቷ ነው በወር በ6 እና ሌላው ሁሉ ቀርቶ እመቤታችን ያው እንግዲህ መድኃኒታችን ጌታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ ሄሮድስ አጋንንት ሊቆራኙ መጡ። የሰው ልጅ ዛሬ ሲወለድ ሁሉም እየመጣ ሰይጣን ተቆራይቶ አንዱን ዝሙተኛ፣ አንዱን ሌባ፣ አንዱን ወሬኛ፣
በቃ እያንዳንዱ አንዳንድ ጥፋት ነገር ሳይሰጥ አይቀርም። አጋንንት ሩቅ ቢስ መስሎት ሊቆራኝ መጣ። መላእክት በሰይፈ እሳት በሐፀ እሳት እየነደፉ አባረው ሰደዱት። ያን ጊዜ አጋንንትን ተሸከሙ ብሎ ዲያብሎስ ወዲያና ወዲህ ከምስራቅ እስከ ምዕራብ በሮ ሄሮድስን በራእይ ቀጠቀጠው። ሄሮድስ ይህንን ልጅ ካላስገደልኸው ሁሉ አንተ አይሆንም አለው። ሄሮድስ የኩስኩስ አዋጅ አወጀ። የድሃዎችን ልጆች ምግብ ቀለብ ችዬ አስተምራለሁ፣ ለሀብታም ልጆች ርስት በማር በወተት አሳድጋለሁ፣ ለእናት ለአባታቸው ርስት ጉልት አወጣለሁ ብሎ ሲያውጅ ልጅ ያለው ልጁን ልጅ የሌለው እየተባሰ ወደ ሄሮድስ ሄድ ጀመረ። ሕፃናት ሲሰበሰቡ ጌታን አገኘው መስሎት 14,000 ከ4,000 ሕፃናት አንድ ቀን በሰይፍ አስመታ። በቤተልሔም፣ በገሊላ፣ በኬብሮን፣ በይሁዳ ያሉ ሕፃናት በናዝሬት ያሉ ሕፃናት አለቁ። ያን ጊዜ እመቤታችንን መልአኩ ቅዱስ ገብርኤል አስተራዮ ለዮሴፍ በህልም ይዛሃት ውጣ፣ ሕፃኑንና እናቱን ይዛሃቸው ውጣ፣ ወደ ምድረ ግብፅ ሂድ፣ እኔ ተመለስ ብዬ እስከምነግርህ ድረስ በዚያ ኑር ብሎ ሰደደው። ዮሴፍ ተነስቶ እመቤታችንን ብላቴናውን ሰሎሜ ዮሳ ሁነው በአህያ ጭነው ወደ ምድረ ግብፅ ተሰደዱ። በዛ ሲሰደዱ ያው በድንጋይ የእንቅፋት እየመታቸው ሾህ እየወጋቸው እየተሰቃዩ ጦም እየዋሉ ጦም እያደሩ ምድረ ግብፅ ገቡ። ወደ ምድረ ግብፅ ሲገቡ ዮሳ ከዛ ከይጋር ቤት አደሩ። ሶሪያ ከምትባል ቦታ ደርሰው ይጋር በነጋው እነሱ ተነስተው ሄዱ። ዮሳ ወደ ኋላ ቀረ። ዮሳን መጠው የሄሮድስ ጭፍሮች እንዴት ሌባ ወንበዴ ቀጣፊ ይዘህ ታስረክበናለህ እንጂ አንተ እንዴት ሸኝተህ ትሰዳለህ ብለው ይጋርን ቆራርጠው ከ10 መድበው እንደ ስጋኛ ዛሬ ስጋ አርደን እንደምንመድበው መድበውት እያሉ የይጋር ስጋ እባብ ዘንዶ አንበሳ ሆኖ የሄሮድስን ጭፍሮች ጨርሷቸዋል። አሁን ዮሳ እየበረረ ሄዶ ደረሰባቸው። ወተውቦ ኃይለ አንበሳ ይላል። እነሱ 3 ቀን የሄዱበትን በአንድ ቀን ደረሰባቸው። እህል ሊቀምሱ ጠል ሊያገኙ ከዛፍ ስር ተቀምጠው እያሉ እናንተ ጥጋበኞች ከዚህ ተቀምጣችኋል፣ አሁን በኢየሩሳሌም በቤተልሔም በገሊላ በናዝሬት አንድ ሕፃን ያዘለች ሴት ትገኛለች ወይ ብሎ ሲናገር እመቤታችን ደንጋጣ ናት። እንደማይበል አይኗ ላይ ነባዋ ፈሰሰባት። ያን ጊዜ ጌታችን ኢየሱስ ክርስቶስ ዮሳ እሱ ይምጻትከ አመጣጥህ ግን ዋጋ ያሰጠ ነበረ። ነገር ግን በይደዛ ደንገጽ ካለ እናቴን ስላስደነገጣት እኔ ግብፅ ደርሼ እስከመለስ ደንጊያ ሆነ ቆይ ብሎ ደንጊያን ተርሶት ትተው ሄዱ። ሰዎቹ ደንጊያ ሆነ ቀረ ይላሉ። ሲመለስ ግን አንስቶታል። የዚሁም ማስረጃ በሚሞትበት ጊዜ ወፀዋ ዮሳ 40 ውሉዶ ይላል። 4 ልጆች ሁሉ ሲናዘዝ ጠርቷቸዋል። በ13 ምዕራፍ በማቴዎስ ታገኙታላችሁ። ስለዚህ እየሄዱ እያሉ ዮሴፍ መንደሩን እየለመነ እየበላን እንሂድ፣ እመቤታችን አይሆንም አለችው። አሁን ሴት ናትና ወንዱ ነው ጥቅቷት ይዟት ሄደ። እንግዲያማ ጫማዬን ይህን የወርቅ ጫማ አድርጌ በሄድ ማን ምግብ ይሰጠኛል ብላ ከጫማዋን ከመንገድ አስቀምጣው ልመና ቢገቡ ሰይጣን በልቦናቸው አድሮ የሚሰጣቸው ጠፋ። ተመልሰው ቢመጡ ጫማዋን ሌባ ወስዶት ቆየ። ወይ ለምኜ በልቼ አልጠገቡ ወይም ጫማዬን አላገኘው ብላ እሪ ብላ ለቀሰች። አሁንም ሲሄዱ ከአንድ ቦታ ሲደርሱ ሀራ ሄሮድስ ደረሱባቸው። ዛፏን ሰውሪን አሏት። ዛፏ ሰወረቻቸው። የአህያው ጅራት በዳሪ ነበር። አህያው ሲጮህ ሰምተው ጅራቱን ቆርጠው ተመለሱ። ኋላ ግን ከዛፉ ወጣው ሄዱ። ሲሰደዱ እመቤታችን ዮሴፍ ጥጦስና ዳክርስ ደርሰው ከመንገድ ያዟቸው። የጌታችን የኢየሱስ ክርስቶስ 70 ሰገል የገበሩለትን ልብስ ከልብሱ አውልቀው ያዟት። አዛት እንዲያው ደስ ብሎት ጥጦስ ታቅፎት ሲሸኘው ሰይፉ ትልቅ ሰይፍ ነው፣ ተሰበረበት። አዘነ። አዘንከኑ ጥጦስ አለው።
አስተጋበ ስባራተ ሰይፍከ ሰይፉን ሰብስበው አለው እንደቀደመው መልሶ ደህና ሆነለት። አንተ እኒህ ደቂቀ ነቢያት ይመስሉኛል የማረክነውን እንመልስላቸው አለው። እንዴ ከዚያ እስከዚህ ድረስ ማረከው አንተን መስሎ አሁን በእኔ ፈንታ ነው? በዚያውስ ላይ እጀነ ደም የነከርከኝ አንተ አይደለም ብሎ ገሰጸው ዳክረስ። አይ ከዚያ እስከዚህ የቀማ ነው አንተን ይምሰል፣ ከእንግዲህ የምንቀማው እኔን ይምሰል እንመልስላቸዋለሁ። እኔ ምን ተደ እመልስላቸዋለሁ? መልሶ አልብሶ ያው በትሮ ሸኝቶ ተመልሶ ሲመጡ ለእመቤታችን ጌታችን ኢየሱስ ክርስቶስ ይሄ አባቴ ፈንታ ነው፣ ያ ግን የዲያብሎስ ፈንታ ነው ብሎ አንተ ተቀድሞ ለአዳም በወያ ውስተ ገነት አዳምን እንጂ ቀድመው አንተ ወደ ገነት ትገባለህ አለው። ከዚያ ሄደው እንደገና ከአንድ ቤት ሄደው ከቴማን ቤት ሄደው በእንተ ማርያም ብሎ ቴማን ወጣ አንቺ ምላስሽ ጦር ቢሆን ነው እንጂ አንቺን የመሰለች ወይዘሮ ከጫጉላ ተወጣ ነበረ ብላ ሰደበቻት። አይ ዮሴፍ አንስቶ ማማ እመቦይ ወበዎ ወይም አልቦ በሰላም ይፌነው ቢኖር ይሰጡታል፣ ባይኖር ግን በሰላም ይሸኙታል እንጂ እንዴት ትሳደቢያለሽ አላት። አያቺ ኮቲባ የምትባል ገረዲቱ ደርቡን እያነቃነቀች ወርዳ ይሄ ገጣባ ሽማግሌ የኔን እመቤት ነው የሚሳደብ ብላ በጥፊ ዮሴፍን መታ። መድኃኒታችን ጌታችን ኢየሱስ ክርስቶስን ከእመቤታችን ቅፍ ነጥቃ ከምድር ወርውራ ጣለችው። ሎቱ ስብሐት። ያን ጊዜ እመቤታችን ልታነሳስተር ዮሴፍ ተይ ታምራቱን ይግለጽ አላት። ኮቲባንና ቴማንን መሬት ተከፍቶ ዋጣቸው። ግብረ አበር ሆነው የመጡትን መንደሮችን ጦጣ ዝንጀሮ ሆነው የገዛ ውሾቻቸው አባረው ጫካ ግብተዋቸዋል። ዮሴፍ እንደ ንጉስ፣ እመቤታችን እንደ ንግስት፣ ሰሎሜን እንደ ገረድ እንደ ደንገጥር ሆነው መንፈቅ ቆይተዋል። ከዚህ በኋላ ጌታችን ተድላ ደስታቸውን አይወድምና ውጡ አላቸው። ከዚያ በኋላ ሄሮድስ ስጋውን እየበላ የገዛ ስጋውን በሎ ሄሮድስ ስጋውን እየበላ ሞተ። ያን ጊዜ ልጁ አርኬላዎስ ልጁ ወነግሰ ለይሁዳ ህጌንቴው በሱ ፈንታ አርኬላዎስ ልጁ ነገሰ ይላል። የወጣ ግባ ብሎ አወጀ። እነሱ ተመለሱ እና ዋናው የሚያስነግረው ዛሬ ጀማሮች ይኸው በደንጋይ እግራቸውን መመታታቸው፣ በሾህ መወጋታቸው፣ ረሃብ ጽብ መቻላቸው፣ እንደገና ስደት መውጣታቸው በዚያ ነው የሚያስነግረው። ግን ጀማሮች እመቤታችን ወይም ዮሴፍ ስደት እንጀራን በላ ወይም ደግሞ ስደት ፈረስን ጫነ ወይም ስደት እርሻን አረሰ ወይም ዮሴፍ ሰውዬ ልጅ አዝሎ ሄደ። ያው ወልድን ይዞ ሄደ። ልጁን አሽኮኮ ብሎ በትከሻው ይዞት ሄደ። ወልድን ዛሬ ይዞ ተሰደደ። በቃ እንደዚህ ባለው ላምን ነዳ። ላም እመቤታችንን ይዞ ተሰደደ በዮሴፍ። እመቤታችን ደግሞ ዛሬ ያው በእግሯን ሾህ በመውጋቱ እመቤታችን በሾህ በእንቅፋት በመመታቷ ደንጋይን እመቤታችን በእግሯ ደንጋይ አንከባለለች። ለሰብ እንግዲህ አንዳንድ ሰው በደንጋዩን በእግሩ ያንከባላል። አንከባለለች ብለ በደንጋይ እግሯን ተመታች፣ በሾህ ተወጋች በሚለው ሾህ እንጀራን ሾህ አጠረች። እመቤታችን ለጓሮዋ ላይ ሾህ ከመረች፣ ሾህ ተሸከመች፣ በሾህ ተወጋች። ዛሬ ለሰም ሾህ በታቅፋ መጣ ጓሮዋን ታጥራለች። በዚያ ደግሞ ዛሬ ደግሞ ለወርቅ ደግሞ በሾህ ተወጋች በሚለው ቀን ያራቀቃችሁ ጀማሮች ለለዩ ሳይሆን ጀማሮቹ የምትነግሩት እና በፀሐይ ዛሬ እመቤታችን ፀሐይ መታት፣ በፀሐይ ደከመች። አዎ ዛሬ ደግሞ ፀሐይ ላብ እስከሚወጣት ድረስ ዛሬ አገር ለአገር ትንከረተታለች ማለት ነው። እና ያው ስደት እህቷ ጋራ ተጫወተች። አሳም ከእህቷ ጋራ እናት ትጫወታለች፣ ወይም ከስደት ልጇ ጋራ ተጫወተች። ስደት ልጇ ጋር ሰም ልጇ ጋር ትጫወታለች። ወርቅ ደግሞ ስደትን ዛሬ ተሰደደች። እመቤታችን ረሃብ ችላ ጾመች። አዎ ለሰም ረሃቡን ችሎ አንድ ሰው ይጾማል። ዛሬ ደግሞ ረሃብ ተራበች ማለት ነው። እንደዚህ ባለው እያራቀቃችሁ ህፃናቶች ያልገባችሁ እመቤታችን ያው እግሯን በሾህ በመወጋቷ እንቅፋት በመመታቷ ረሃብ በመቻሏ ዮሴፍም እንደዚሁ እግሩን በመወጋቱ በሾህ በመወጋቱ በእንቅፋት በመመታቱ ረሃብ ጽም በመቻሉ ከሀገር ወደ ሀገር በመመላለሱ ዮሴፍ ነጋዴ ከሀገር ወደ ሀገር ይነግዳል። ለሰም
ነጋዴው ይነግራል አይደለ? ለወርቅ ደግሞ አገር ለአገር ዛሬ ይንከራተታል። እመቤታችን አልቅሳለች፣ ወዮ እያለች በቃ መከራ ሲበዛባት አልቅሳለች። የሙሽሪት ድንግል አለቀሰች። ሰም ሙሽራይቱ ታጭታ ሄዳ ከአማቷ ቤት ሆና ታለቅሳለች። እናቴ ቤት ካልሄዱ ይብላ። ወርቅ ደግሞ ዛሬ እመቤታችን እልቅሶ ደግሞ በንባ ፈሰሰች። በቃ አይኗ ላይ ምስተሚል በአይኗ ደም እስከሚወጣ ድረስ አልቅሳለች። በዚህ እየመሰላችሁ ልጆች በደንብ አድርጋችሁ ንገሩ። ትልቆችም ቢሆን ያዋራቃችሁ ንገሩ። ያው የተመዘገባችሁ ቋሚ ተማሪዎች በስልክም እየደወላችሁ ማልዳ ቀንም ሆነ በተመቻች ሰዓት ሁሉ ማታ ጨምራችሁ ሌላዎች ጋር ተነግራላችሁ። ቀንም ደግሞ እናስተምራችኋለን። የመሰላችሁን ጥያቄ ሁሉ ትጠይቃላችሁ። እናስቀጥላችኋለንም። ቀጥሉ። ያልተመዘገባችሁ ተማሪዎች ቋሚ ተማሪ ሆኑና ቀንም እንድናስነግራችሁ፣ ቅዳሜ ቀንም እርባታም እንድናስቀጽላችሁ፣ አገባብም እንድናስቀጽላችሁ፣ እርባ ቀመርም እንድናስቀጽላችሁ፣ ግስም እስከናዋጁ ድረስ እስከነርባታው ድረስ እንድናስቀጽላችሁ፣ ቋሚ ተማሪዎችን እንድንለያችሁ ብለን ነው። በደንብ ዕውቀት እንድታገኙ ቀን ያውቃችሁ ዘርፋችሁ ደግሞ መጽሐፍ ደግሞ አኝካችሁ እንድትበሉ ይህን ዓለም ደግሞ እንድታስተምሩ ዙራችሁ እንደ ሐዋርያት ዕውቀት ቢያገኙ ዓለሙን ዙረው አስተማሩ። ሰባሪትም እንዲሁ ሰማይታትም እንዲሁ በራሳቸው ፈጣሪያቸው መስዋዕት ቢሆን እነሱም መስዋዕቱ ነው። በሰይፍ ተሰንጥቀው እንደ ግራምጣ እንደ እንጨት ተሰንጥቀው እንደገና መስዋዕቱ ነው እንደ ፈጣሪያቸው በሳት ተራምጠው በሰይፍ በቢላዋ ተቆርጠው እንደ ጎመን ተቀርደው ዕውቀት ቢያገኙ ነው። ምክንያቱም የመንግስተ ሰማያትን ጣዕም የገሃነመ እሳትን ምረት ስላወቁ ወደ ፈጣሪያችሁ ተመለሱ። እናንተም ቅኔ አብራርታችሁ በደንብ አድርጋችሁ አውቃችሁ ምስጢሩን ዳሳችሁ ይህን ዓለም እንድትዋጁ ሆናችሁ በምሳሌ ይህን ዓለም አስተምራችሁ እንድታሳምኑ ሆናችሁ ካወቃችሁ መጻሕፍትን ደግሞ አኝካችሁ እንደ እንጀራ ትበላላችሁ። ከዚያ የዓለም ተረካቢ እናንተ ናችሁና ቋሚዎች እየተመዘገባችሁ በፈለጋችሁ ሰዓት ትምህርት እንድንሰጣችሁ የሚቀዳ ውሃ እንደማያልቀው ከኛ ዘንዳ ትምህርቱ አሁን ፈጣሪያችን ኢየሱስ ክርስቶስ ይክበር ይመስገንና የሰጠንን ዕውቀት ለእናንተ ደግሞ አስረክበንኛ ደግሞ ያው እንግዲህ ኑ ሀቤ ባለበት ጊዜ ወደሱ ነው ምን ሄደው እናንተ ደግሞ ተረክባችሁ ልጅ እንድትወልዱ ልጅ እንድታወጡ እንድታስተምሩ እንድትሆኑ እየተመዘገባችሁ እንወቃችሁና በደንብ ጥሩ ዕውቀት እንድንሰጣችሁ